አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ እህት ወንድሞቼ ደግሞ ከልብ አመሰግናለሁኝ። ኑሩልኝ። እንዲሁም ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ ማለት ነው። ያው እንደተለመደው ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ እና ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ማሮቼ ወዳችኋለሁኝ። በያላችሁበት አላህ ይጠብቃችሁ። ግዴታ የሆኑ ሶላቶች በሚል መጥቻለሁኝ ማለት ነው። አምስቱ ግዴታ የሆኑ ሶላቶች በ24 ሰዓት ውስጥ 5 ሲሆኑ ሱቢህ፣ ዙሁር፣ አስር፣ መቅሪብ፣ ኢሻ ይባላሉ። ለእያንዳንዱ ሶላት የተወሰኑ ወቅቶች አሏቸው። አላህ እንዲህ ብሏል፣ ሶላትንም በፈጸማችሁ ጊዜ ቁማችሁ ተቀምጣችሁም በጎናችሁም ላይ ተጋድማችሁ አላህ አውሱ። በረጋችሁም ጊዜ ሶላትን አሟልታችሁ ስገዱ። ሶላት በምእመናን ላይ በጊዜያት የተወሰነች ግዴታ ናትና ወቅቱ ሳይደርስ የሚሰገድ ሶላት ተቀባይነት የለውም። ስለ ሶላት ወቅት ከሚጠቅሱ ሀዲሶች ሶላቶችን በወቅታቸው መስገድ አላህ ዘንድ በጣም ከሚወደዱና ብልጫቸው ካላቸው ስራዎች የሚመደብ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ዘንድ በጣም የሚወደድ ስራ ሲጠየቁ ሶላቶችን በወቅቶቻቸው መስገድ በማለት መልሰዋል። ቡኻሪና ሙስሊም ዘግበውታል። አንደኛ የሱቢህ ሶላት ወቅት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ አስተላልፈውልናል። የሱቢህ ሶላት ወቅት ጎህ ከቀደደ ጀምሮ ፀሐይ ልትወጣ ትንሽ እስከሚቀራት ድረስ ነው። ሙስሊም ዘግበውታል። እነዚህ ሰላት የተደነገጉ ወቅቶች በመሆናቸው ማንኛውም ሙስሊም የሰላት ወቅቶችን እየተጠባበቀ ሳያዘገይ በተወሰነላቸው ወቅቶች ሊሰግድ ይገባል። አላህ ሶላትን በሚያዘገዩ ሰዎች እንዲህ በማለት ዝቶባቸዋል። ከእነሱም በኋላ ሶላት ያጓደሉ የተዉ ፍላጎቶችንም የተከተሉ መጥፎ ምትኮች ተተኩ፣ የገሃነምንም ሸለቆ በእርግጥ ያገኛሉ። በሌላ አንቀጽ እንዲህ ብሏል፣ ወዮላችሁ ለሰጋጆች ለእነዚህ እነርሱ ከስግደታቸው ዘጊዎች ለሆኑት ሰጋጆች። ሁለተኛ የዙሁር ወቅት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ አስተላልፈውልናል። የዙሁር ወቅት ፀሐይ ወደ ምዕራብ ዘንበል ካለችበት ሰዓት ጀምሮ የአንድ ሰው ጥላ ከቁመቱ እኩል ሊሆን ትንሽ እስኪቀረው ድረስ ነው። ሙስሊም ዘግበውታል። የዙሁር ወቅት ፀሐይ ከእኩለ ሰማይ ወደ ምዕራብ ዘንበል ስትል ጀምሮ የአንድ ነገር ጥላ ከርዝመቱ እኩል እስከሚሆን ድረስ ሲሆን የመጀመሪያው ወቅት ላይ መስገድ ግን የተወደደ ነው። ነገር ግን ጠራራ ፀሐይ ከሆነ ትንሽ በረድ እስከሚል ድረስ ማዘግየቱ የበለጠ ይወደዳል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሙቀት ከፍተኛ ሲሆን ትንሽ በረድ አድርጋችሁ ዙሁርን ስገዱ። ከፍተኛ ሙቀት የጀሃነም እንፋሎት ነው። ቡኻሪና ሙስሊም ዘግበውታል። ሶስተኛ የአስር ሰላት ወቅት የአስር ወቅት የፀሐይ ጥላ ከአንድ ሰው ቁመት እኩል ከሚሆኑበት ሰዓት ጀምሮ ፀሐይ ድብዝዝ እስክትል ድረስ። ሙስሊም ዘግበውታል። የአስር ሰላት ወቅት የአንድ ነገር ጥላ ከቁመቱ እኩል ከሆነበት ማለትም ከዙሁር ማብቂያ ወቅት ጀምሮ ፀሐይ ሊጠልቅ ትንሽ እስከሚቀረው ድረስ ሲሆን አስርንም በመጀመሪያው ወቅት መስገድ ሱና ነው። እንዲያውም መካከለኛይቱ ሰላት በማለት
አላህ እንዲህ ሲል የገለጸው ነው። በሶላቶች ወይም በተለይ በመካከለኛይቱ ሶላት ላይ ተጠባበቁ። ታዛዦች ሆናችሁም ለአላህ ቁሙ። ታዛዦች ሆናችሁም ለአላህ ቁሙ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ በማለት አዘዋል። የአስር ሰላት የተወሰነ ስራ ይታበስበታል። ቡኻሪ ዘግበውታል። በሌላም ሐዲስ እንዲህ ብለዋል። የአስር ሰላት ያመለጠው ቤተሰቦቹን ንብረቱን እንዳጣ ነው። ቡኻሪ እና ሙስሊም ዘግበውታል። አራተኛ የመግሪብ ሰላት ወቅት። የመግሪብ ወቅት ፀሐይ ከጠለቀችበት ሰዓት ጀምሮ የሰማይ ደንገዘዝ እስኪሰወር ሙስሊም ዘግበውታል። የመግሪብ ሶላት ወቅት ፀሐይ ከጠለቀችበት ሰዓት ጀምሮ ደንገዝ እስከሚል ወይም ፀሐይ መጥለቂያዋ ጋር የሚኖረው የሰማይ ቅላት እስከሚሰወር ሲሆን መግሪብንም በመጀመሪያው ወቅት ላይ መስገድ ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ህዝቦቼ መግሪብን ከዋክብት እስኪጠላለፍ ድረስ ካላዘገዩ በመልካም ላይ ናቸው። አህመድ፣ አቡ ዳውድ እና ሐኪም ዘግበውታል። አምስተኛ የኢሻ ሶላት ወቅት። የኢሻ ወቅት ደግሞ እስከ እኩለ ሌሊት ድረስ ነው። ሙስሊም ዘግበውታል። የኢሻ ሶላት ወቅት ደግሞ እስከ እኩለ ሌሊት የሚቆይ ሲሆን ኢሻን ግን አስቸጋሪ ካልሆነ አዘግይቶ መጨረሻ ወቅት መስገድ ይበልጥ የተወደደ ነው። ከኢሻ በፊት መተኛትና ከኢሻ በኋላ ደግሞ ወሬ ማውራት የተጠላ ነው። አቡ በረዛህ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከኢሻ በፊት መተኛትና ከኢሻ በኋላ ማውራት ይጠሉ ነበር። ቡኻሪና ሙስሊም ዘግበውታል። ሶላት መስገድ የተከለከለባቸው ወቅቶች። አንደኛ ከፈጅር ሶላት በኋላ ፀሐይ ወጥታ በአይን ግምት የጦር ዘንግ ያህል ከፍ እስከምትል ድረስ። ይህ በተለምዶ የ20 ደቂቃዎች ያክል ቆይታ ነው። ሁለተኛ ፀሐይ ልክ አናት ላይ ከሆነችበት ጊዜ ዘንበል እስክትል ድረስ። ሶስተኛ ከአስር ሶላት በኋላ እስከትጠልቅ ድረስ። ማስረጃውን ዑቅባ ብን አምር ረዲየላሁ ዐንሁ ባስተላለፉት መሰረት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሶስት ጊዜያት ውስጥ እንድንሰግድባቸው ሙታንን እንዳንቀብርባቸው ይከለክሉን ነበር። እነሱም ፀሐይ ጎላ ብላ በምትወጣበት ጊዜ ከፍ እስክትል ድረስ፣ ቀትር ላይ ፀሐይ ከአናት አለፍ እስክትል ድረስ እና ፀሐይ ለመጥለቅ ስትቃረብ እስክትጠልቅ ድረስ ናቸው። በሙስሊም የተዘገበ ነው። ነገር ግን ምክንያት ያላቸው እንደ ተህየቱል መስጂድ እና እንደ ጀናዛ ያሉ ሶላቶችን መስገድ በተከለከለባቸው ጊዜያት እንኳን ቢሆን መስገድ ይፈቀዳል። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። የኔ ማሮች ወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ ወንድሞቼ ከልብ አመሰግናለሁ። ኑሩልኝ። እና የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።